ባለፈው ሳምንት እንዳየነው ሮማን ማሚን ወደ መቃብር ስፍራ ወስዳታለች። ማሚን ተከትለው እድልና ቢኒያም አብረዋት ሄደዋል። ሜላት ፕሮግራም አለብኝ በሚል ሰበብ እቤት ቀርታለች። እድል ግን ከትምህርት ቤት ቀርታ ማሚን ተከትላለች። እድል ልክ ማሚ እንደምታለቅሰው አብራ እየየ እያለች ነው እያለቀሰች ያለችው የመቃብር ስፍራ። ቢኒያምም እንደዛ። ሮማን ግን የሚሆነውን ነገር በጭንቀት ትከታተላለች። ማሚ አልቅሳ ቀና ስትል የእድልን አንገት ስታይ ነበር ድራማው ያቆመው። እዛ ጋር እንዳሰብነው ማሚ ሁሉን ነገር አወቀች በሚል ነበረ። ነገሩ ግን የተገላቢጦሽ ሆኗል። ማሚ እድልን አንቃ በሀብሉን ሰርቀሻል፣ ይሄ እኮ የልጄ ነው፣ ቀይ መስመርሽን አልፈሻል ብላ እድልን አንገቷን አንቃ እያለች ነበረ። ቢኒያምም ከእድል ጋር አገላግሏት ማሚ ወደ ቤት ሄደች። ማሚ ቤት ከገባች በኋላ እንዴት የአንገት ሀብሉን ትሰርቂያለሽ? የቱንም ያህል እኮ በወድሽ የልጄን ያህል አይደለም፣ እንዴት ቀይ መስመርሽን ታልፊያለሽ ብላ እድልን በጥፊ ትመታታለች። እድል ግን እኔ በጭራሽ አልሰረኩም፣ ይሄ ሀብል የኔ ነው እመኝኝ ማሚ በማለት ለማሚ ለማስረዳት ትሞክራለች። ማሚ ግን አትዋሽኝ፣ መስረቅሽ ሳያንስ እንዴት ትዋሽኛለሽ? ይሄ ማለት ምን እንደሆነ ለእኔ እንዴት አይገባሽም ትላታለች። እድልም ይሄ ማለት ለእኔ ትልቅ ነገር ነው፣ ሀብሉን እኔ አልሰረኩም፣ ሰርቄም አላውቅም፣ ስለዚህ እባክሽ ማሚ ተረጅኝ፣ የኔ ነው ብትላትም ማሚ ግን እድልን ውሸታም አድርጋታለች። ሮማንና ሜላት ተነጋግረው እቤት ውስጥ ያለውን ሀብል ማሚ እቤት ሳትደርስ በፊት አንስተውታል። ቢኒያም ግን በእርግጠኝነት ሌላኛው ሀብል ይገኛል በማለት ከማሚ ጋር ሆኖ ሀብሉን ፈለገ። ሁለቱም ሀብሉን በየቦታው ቢፈልጉት ሀብሉ አልተገኘም። ቤቱም ተዘበራርቆ ነበር የተገኘው። ሮማን ለሜላት ደውላላት ሜላት ሀብሉን አሽሻዋለች። ቢኒያምና ማሚ እንዳለ ቤት ውስጥ ያለውን ቦታ ሁሉ በመፈተሽ ሀብሉን ሊያገኙት አልቻሉም። የዚህን ጊዜ ማሚ እድልን እንዴት ትዋሽኛለሽ? መውሰድሽ ሳያንስ እንዴት ነው የምትዋሽኝ? እኔ ውሸት አልወድም ትላታለች። እድልም እኔም ውሸት አልወድም፣ ይሄ ሀብል የኔ ነው፣ እኔ በጭራሽ አልሰረኩሽም ትላታለች። ማሚ ግን ያየችውን ነው የምታምነውና እድልን በጣም እንደ ጠላቻት በጣም ነውረኛ እንደሆነች ታስባለች። ቢኒያም ግን ለማሚ በጭራሽ ይሄንን እድል አታደርግም፣ ማሚ ሌላኛውን ሀብል ማግኘት አለብን፣ እኔ ውስጥ የሚነግረኝ እድል እንዳላደረገችው ነው፣ ይሄ ነገር መገኘት አለበት ብሎ ለማሚ ነግራታል። ማሚ ግን በጣም ትገርማለህ በማለት አንተ ለሷ እንደምትቆም አውቃለሁ፣ ስለዚህ የዚህን ያህል ግን ደግሞ ርቀት ትሄዳለህ ብዬ አላሰብኩም በማለት ቢኒያምን ትናደድበታለች። ቢኒያምም እኔ እርግጠኛ ነኝ ማሚ እድል ይሄን አታደርገውም፣ እንዴት ተመሳሰለ የሚለውን ነገር ነው ማሰብ ያለብን፣ ስለዚህ ለእኔ ተየ ጉዳዩን እኔ አገኘዋለሁ በማለት ለማሚ ቃል ይገባላታል። ሁሉም ሶፋ ላይ ቁጭ ብለዋል። እድል መታ ወደ ትምህርት ቤት እንደምትሄድ ለማሚ ተነግራታለች። ሜላት ቁጭ ብላ ነበረ። ይቅርብሽ ትላታለች እያፌዘች ሜላት። ማሚ ለምን ብላ ወደ ሜላት ትዞራለች። ሜላትም የእጅ አመሏ እዛም እንዳይነሳባት ደግሞ እንዳትዋረድ ብዬ ነው ሰርቃ ትላለች። እድል የዚህን ጊዜ አሁንስ ትዕግስቴን የተፈታተንሽው ነው፣ እኔ በጭራሽ አልሰረኩም ስትል ማሚ ግን ልሰማት አልፈለገችም። ሰርቃለች ብላ ውስጧ ስላመነ እድልን ዝም እንድትል ታስብላታለች። ለሜላት ግን እኔ ቃል ገብቼላታለሁ፣ ስራዋን ትሰራለች፣ ትማራለች፣ ይሄ ቃሌ ነው ትላለች ማሚ። ሜላት ግን ቃል የሚባል ነገር የለም፣ እያየሽ ነው የሰራችውን፣ ስለዚህ ከዚህ ቤት መውጣት አለባት ትላለች ሜላት። ማሚ ግን በጭራሽ አይሆንም፣ ቃሌን አላጥፍም፣ ምንም ብታደርግ ትምህርቷን መማር ትችላለች፣ እኔ አልገፋትም፣ እሷ ከፈለገች መሄድ ትችላለች ትላለች። የዚህን ጊዜ እድል ወደ ትምህርት ቤት ልትነሳ ቦርሳዋን ይዛ ትወጣለች። ሜላት ግን ቁርስ ሳትሰራማ እንዴት ነው የምትሄደው ትላታለች ለማሚ። ማሚም ተነሽና ሰርተሽ ቢ በማለት ሜላትን ትናገራታለች።
እድልም እኔ አልሰረኩም፣ እምታምኝ ከሆነ እመኝኝ፣ ስለዚህ እኔ ሌባ አይደለውም በማለት ለማሚ ተናግራት ቤቱን ጥላ ትወጣለች ወደ ትምህርት ቤት። ሜላትም አየሽ ማሚ እንዲህ እየተናገረችሽ ነው አንቺ ትማር የምትይው ለምን አታባረሪያትም ትላለች ሜላት። ማሚ ግን በጭራሽ ቃል ነው፣ ቃሌን አላጥፍም፣ ትሰራለች፣ ትማራለች ትላታለች። ደግሞ ሌላ ነገር አለ፣ እሱን የምነግርሽ ከትምህርት ቤት ስትመለስ ነው ትላለች ሜላት ለማሚ። ማሚም ምን አደረገች ንገሪኝ ብላ ጠይቃታለች። ሜላት ግን አይ ከትምህርት ቤት ስትመጣ ይደርሳል፣ ፊት ለፊቷ እነግርሻለሁ፣ እስቲ ታምናለች ትክዳለች እናያለን ብላ ሜላት ነገሩን እድል እስከምትመጣ ትጠብቃለች። ልክ ሮማን ስትመጣ ለሮማን የሚገርምሽ ነገር የወሊድ መቆጣጠሪያ እኮ አገኘውኝ እድል ክፍል ትላለች። ሮማን የዚህን ጊዜ በጣም ትናደዳለች። ውስጧ ያሰበው እህትና ወንድም ስለሆኑ ያው ከቢንያም ጋር እንደሚሆን ስላሰበች ሮማን በጣም ትደነግጣለች። ሜላት የሮማን ድንጋጤ ገርሟታል። ምን ሆነሻል? ይህንን እኮ አገኘው ነው ያልኩሽ፣ ምንድን ነው እንደዚህ የሚያደርግሽ? በማለት ሮማንን ጠይቃታለች። ሮማንም በጣም ትናደድና ይዛት ወደ ውጭ ትወጣለች። ሮማን ሜላትን ምንድን ነው ያደረግሽው? የት ነው ያደረግሽው ሀብሉን ብላ ትጠይቃታለች። ሜላትም ምንድን ነው የሀብሉ ጉዳይ ምንድን ነው? እኔ እኮ ዝም ብዬ ነው የወረወርኩት ትላታለች ለሮማን። ሮማን የዚህን ጊዜ በጣም ትናደዳለች። እንዴት እንደዚህ ትልቅ ስህተት ትሰሪያለሽ? ለምንድን ነው እንዲያደረግሽው ብላ ትጮውባታለች። ሜላትም እንዴ ሀብሉ ምንድን ነው? ስለ ሀብሉ ጉዳይ ለምን አትነግርኝም ብላ ሮማንን ታፋጣታለች። ሮማን ግን እሱ አይመለከትሽም፣ አሁን ሀብሉን ማግኘት አለብን ትላታለች። ሮማን የመሰላት ሀብሉን ሜላት የደበቀችው ነበረ። ሜላት ግን ጉዳዩን ግልጽ ሆና ሮማን ለሜላት ስላልነገረቻት ሜላት እንደ ነገሩ ነበር ያስቀመጠችው። ቢፈልጉ ሀብሉን ያጡታል። ሮማን በጣም ተጨንቃለች በዚህ ጉዳይ። እድል ከትምህርት ቤት መጣች። ከትምህርት ቤት ስትመጣ ሜላትና ማሚ ቁጭ ብለዋል። ልክ ስትገባ የትኛው ሆቴል ነበርሽ ዛሬ ደግሞ በማለት እድልን ትናገራታለች። እድልም አንቺ ልጅ ተይኝ አትፈታተኝኝ ትላታለች። የዚህን ጊዜ ያገኘችውን ፖስት ቢል ለማሚ ትነግራታለች። ማሚም በጣም ትደነግጥና እውነት ነው ትላታለች። እድል ትንሽ ቆም ብላ ካሰበች በኋላ አዎ ትክክል ነው በማለት ለማሚ ትመልስላታለች። ማሚም በጣም ትናደዳለች። የዚህን ጊዜ ሜላት ራሷ ፈራጅ ራሷ ቆራጅ ትሆናለች። በያሁን ቀጥ ብለሽ ልብስሽን ይዘሽ ከዚህ ቤት ውጪ ትላታለች። እድልም እሺ በማለት እቃዋን ይዛ ትመጣለች። መፈተሽ አለብሽ ብላ ሜላት ልብሷን እየበታተነች የእድልን ልብስ ትፈትሻለች። ማሚ ግን ምንም ቃል የተናገረችው ነገር የለም። ልብሷም እንዳይፈተሽ አላለችም። ሜላት ልብሷን እየመነቃቀረች ፈትሻ አሁን አስተካክለሽ መሄድ ትችያለሽ በማለት ልብሱን ተወረውረዋለች። እድልም ልብሷን አስተካክላ ከጨረሰች በኋላ ወደ ማሚ ዞር ብላ ማሚ ከዚህ በኋላ እኔ መቆየት የለብኝም፣ እዚህ ይበቃኛል፣ ደህና ሁኑ በማለት ቤቱን ለቃ መንገድ ትጀምራለች። የዚህን ጊዜ ሮማንና ሜላት ለብቻቸው መጨፈር ይጀምራሉ። ቤቱ ሰፋን እድል ስለሄደች እያሉ አሁን በጣም ጥሩ እሷ ስለሌለች ብዙ ነገር ማድረግ እንችላለን። ሜላትም በጣም ትደሰታለች። እናቴንም ፍቅሬንም በገሃድ አገኘው፣ ስለዚህ ተገላገልናት ይላሉ። ሮማን ግን እንደዚህ በቀላሉ እኮ ቢንያም የሚተዋት እንዳይመስልሽ፣ ቢንያም አይተዋትም፣ ሌላ መፍትሄ መፈለግ አለብን ብለው ይመካከራሉ። ሁሉም ተሰብስበው ሶፋ ላይ ቁጭ ብለዋል። ቢንያም ከውጭ መጣ። ከውጭ ሲመጣ ሰላም ካላቸው በኋላ እድልስ ብሎ ይጠይቃቸዋል። እነሱም ዝም ይላሉ። ምንድነው ዝም የምትሉት እድልስ ብለው መልሶ ይጠይቃቸዋል። ሜላት ግን አባረርናት፣ ክፍሏ ውስጥ ፖስቲብል ስላገኘን አባረናታል ይላል ትለዋለች። እሱም እንግዲህ የሱ ምክንያት እኔ ነኝ በማለት ይመልስላቸዋል። እና ሌባ ናት ትላለች ማሚ። ሌባ አይደለችም፣ እድል በጭራሽ ሌባ መሆን አታውቅም፣ ሌባ አይደለችም፣ አልሰረቀችም ብሎ እጁ ላይ እንግዲህ ሀብሉን
ልክ ሊያሳያቸው ሲል ድራማው እዚህ ጋር አቁሟል። ማሚ ግን እድል በሄደችበት ሰዓት በጣም የእናት አንጀት ነውና እየተንሰፈሰፈች ነበረ። የዛን ጊዜ ሮማን ምን ሆነሽ ነው ስትላት እኔ አላቅም፣ እድል ስትሄድ ግን ጥሩ ስሜት አልተሰማኝም፣ አንጀቴ ተንሰፈሰፈብኝ፣ ፍርሃት ፍርሃት አለኝ፣ ፈራሁኝ፣ እባክሽ ብቻዬን ተይኝ በማለት ማሚ በጣም እየተጨነቀች ነበረ እድል ቤቱን ጥላ ስትወጣ። ቢኒያም እንግዲህ ትልቁን ጉድ ይዞት መጥቷል። አሁን ላይ ሌላ መንገድ ካልፈለጉበት በስተቀር የሀብሉ ነገር ገሃድ ወጥቷል። ሜላትና ሮማን እዚህ ጋር ልትጋለጥ ይገባል ብዬ ነው ማስበው። እድልም እዚህ ጋር እናቷን ማወቅ አለባት። ከዚህ በላይ መሰቃየት ይበቃታል። ሜላት ምን ይውጣት ይሆን እንግዲህ እድል የማሚ ልጅ መሆኗን ስታቅ እሷ ሁለተኛ እድል የመጀመሪያዋ የማሚ ምርጫ መሆኗን ስታቅ ሜላት ምን እንደሚሰማት። ቢኒያምና እድል ግን አብሮ የመሆን እድላቸው በጣም ጠባብ ነው የሚሆነው። ስለዚህ ቢኒያምና እድል ወንድምና እህት ይሆናሉ። ሮማንም እዚህ ጋር ገሃድ ትወጣለች፣ ትጋለጣለች። ስለዚህ የሚቀጥለውን ክፍል የምናየው ይሆናል።